ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንደተለመደው በየሳምንቱ ይዘላችሁ የምንቀርበው የመጽሐፍ ቅዱስ ነው። ሰዓት ይህንን ውይይት ለማድረግ የወረታው ብርሃኑና እህቴ በማዕከል በዚህ ፕሮግራም ላይ አሉ። እኔም ፕሮግራም በማስተባበር አብሬያችሁን አለፉ ሳባላል። እንግዲህ በባለፉት 8 የተለያዩ ጥናቶች በተለይ ደግሞ ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚል ርዕስ በጣም ጥሩ ሐሳቦችን ስንወያይ ነበር። ካልተከታተላችሁ ደግሞ በዚሁ በዩቲዩብ እንዲሁ ፌስቡክ ገጻችን ላይ ወደ ኋላ ሄደት ብላችሁ ማየት ትችላላችሁ። በጣም ጥሩ ሐሳቦች ስንማር ነበር። ስለ ጸሎት፣ ስለ እምነት፣ መጽሐፍ ቅዱስ እንዴት እናጥና፣ እንዲሁም ስለ ባህሪያችንም ጨምሮ ያያየን ነበር። ዛሬ በበኩሌ የክርስትና እምነት እምብርት ማለት ይችላል ወይም ሴንተሩ ሐሳብ የያዘውን ክፍል ነው ለውይይት ይዘናቸው የቀረብነው ኃጢአት፣ ወንጌልና ሕግ። እንግዲህ ይህ ፕሮግራም በየሳምንቱ የተዘጋጀ የሚቀርበው በዋሽንግተን ዲሲ እና በአካባቢዋ በምትገኘው በሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። አሁንም ፌስቡካችን ላይ በማየት ምናልባት በአካል ከኛ ጋር አብራችሁ ለማምለክ የምትፈልጉ ከሆነ አድራሻው በዛ ላይ እንደሚገኝ በዚሁ አጋጣሚ ለመናገር ፈልጋለሁ። አሁንም በዛሬው ውይይት አብራችሁ እንድትቆዩ ግብዣችን ነው። መንፈሳዊ ውይይት ስለሆነ በጸሎት እንጀምራለን። ቤታችን ትዕግስት እንጸልይ። አባታችን ሆይ እናመሰግናለን ነው በዚህ ጊዜ ቃልህን ልናጠና በፊትህ መጀመሪያ ራሳችንን ጌታ አንተ እንድታስተምረን ለሌሎች ለሚያዳምጡት ሁሉ ጌታ ሆይ በያሉበት አስተምረን እንለምናለን። በውይይታችን ሁሉ ጌታ ሆይ አንተ ጣልቃ የገባህ የምንናገረውን ሁሉ ጌታ ሆይ እንድታቀብለን እንድትሰጠን በኢየሱስ ክርስቶስ ስም እንለምናለን። ጊዜያችንን አንተ ባረክልን በኢየሱስ ስም አሜን። አሜን። ተባረኪ። እንግዲህ ቀደም ብዬ በመግቢያዬ ለማንሳት በየ3 ወሩ አዳዲስ ጥናቶችን እናጠናለን። የዚህኛው ሩብ ዓመት ከእግዚአብሔር ጋር ያለንን ግንኙነት ማሳደግ የሚል ነው። ትንሽ መጽሐፍ ነች። ምናልባት የምትፈልጓት ከሆነ ኮንታክት ካረጋችሁን ሁላችሁበት ልልክላችሁ እንፈልጋለን። ትንሽ ኮፒ ላለችን ማለት ነው። በተለይ አሜሪካ እና ኖርዝ አሜሪካ የዛሬው እንግዲህ 9ኛ ሰንበት ትምህርት ነው። ከዚህ በኋላ ወደ 4 ትምህርቶች ቀርበናል በዚህ ርዕስ ዙሪያ ላይ ኃጢአት፣ ወንጌልና ሕጉ የሚል ሐሳብ በተለይ በዛሬው ዘመን ክርስትና ብዙ የሆኑ የእግዚአብሔር መሰረታዊ ትምህርት የሚያቃልል ወሬዎች በምንሰማበት በዚህ ዘመን በተለይ ስለ እግዚአብሔር ሕግ ለማውራት እንደ ነውር እንደ ታቡ የሆነበት በመላ ላይ ደርሰናል። ግን ወንጌልን ያለ ሕጉ ሰው እንዴት ሊረዳ ይችላል የሚለው ለራሴ ገብ ለኃጢአት እናወራለን፣ ስለ ሕግ ስለ ወንጀል አውርተን ስለ ሕጉ ማውራት ለሀገሪቷ ሕግ ማውራት እንዴት ሊሆን ይችላል? እንዴት ሊያይ ይችላል? ሰውስ ጥፋተኛ አይደለም ማለት ያለ ሕጉ እንዴት ማለት? መዝሙር 119 ቁጥር 93-94 ላይ ይላል በእርሱ ሕያው አድርገኸኛልና ፍርድህን ለዘላለም አልረሳም። እኔ አንተ ነኝ ፍርድህን ፈልጌያለሁና አድነኛል። ፍርድህ ነው የሚለው ፍርድህን ነው አማርኛ። ግን እንግሊዘኛው ስታነቡት I will never forget your precepts ሕግ ወይም ሎ ወይም ኢንስትራክሽን ሩል ማለት እንችላለን። ፍርድ ጀስቲስ ነው። የኛ ግን ፐርሰፕት ነው። I will never forget your precepts for them
you have given me life በእነርሱ ውስጥ መሰጠኛል መሰጠኛል የምን ህግ አለ የተፈጥሮ ህግ አለ ፀሐይ ባትወጣ በተፈጥሮ መሰረት ላይፍ አይኖርም የሰውነታችን የዳይጀሽን ሲስተም ህግ ናቸው አንካል ጨጓራኝካል አንጀት አብዞርፕሽን ወይም ደግሞ የሚያስፈልጉ ኒውትሪየንቶች ወደ ደም ውስጥ እንዲሄዱ ያደርጋል የተረፈ ይወጣልና እነዚህ ህጎች ናቸው እነዚህ ህጎችን ጃምፕ ማድረግ አይችልም እነዚህ ምራለ መጽሐፍ ቅዱስ ያንተን ህግ አረሳው በእነርሱ ህይወት ሰጥተኛልና ነው የሚለው አክቹአሊ ትርጉም በደንብ ሲቀጥል I am yours save me for I have sought your presence ያንተኝ ህግን ፈልጊያለሁና አድነኝ ህግን ፈልጊያለሁ አድነኝ እና እነዚህ ሐሳቦች በተለይ በዚህ ዘመን ካሉ ትምህርቶች ጋር እንዴት ማየት ነው በኢሳይያስ ምዕራፍ 59 ቁጥር 2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች ወይም ደግሞ ላይታናለች እንዳይሰማም ኃጢአታችሁ ፊቱን ከእናንተ በኃጢአት ምክንያት እግዚአብሔር ፊቱን ሸፍኖ ምንድነው ኃጢአት ምንድነው ህግ ለህግ አለ ህግ ምንድነው ነገርኳቸው ተፈጥሮ ህግ አይብራህ ዛቢያ ላይ በማሽከርከር እና ሌሊት ይፈራረቃል ፀሐይ በጨረቃ ዙሪያ ሊቀርታ ፀሐይ ዙሪያ በመሽከርከር ወቅቶች ይላወጣሉ እነዚህ ምድራቸው ተፈጥሮ ህግ ነው ተፈጥሮ ግን በየቀኑ የምናያቸው ነገሮች እነዚህ ህግ መዛባት መሰረታዊ የሆኑ የሰው ልጅ ትልቅ ክራይሲስ ሊያመጣ የሚችል ምናልባት ሂዩማኒቲ ወይም ደግሞ ሰብአዊነት ሊቆም ይችላል እነዚህ የተፈጥሮ ህጎች ይዛቡ ምክንያቱም የኛ ሀገር ገበሬ እንደምታውቁት ክረምት ሲመጣ ዘራል ይላል ከዛ ሰዓቱ ሲደርስ ይታጨራል ሰዓቱ ሲደርስ ይወቃል እነዚህ ሁላ ታይም ቤዝድ ናቸው እና ደግሞ ታይም ቤዝድ ነገሮች ሰዓት ላይ የተመሰረቱ ነገሮች ሲዛቡ ህጉ ቢጣስ ምን ሊሆን እንደሚችል ማሰመቻ አለብን በሀገራችን ላይ በተለያየ ዘመን ረሃብ ተከስቷል ረሃብ የተከሰተበት ዋና ምክንያት ዝናብ መዝነብ ባለበት ሰዓት ሳይዘንብ ምን ማለት ህጉ ተዛብቷል ህጉ መዛባት ነው ሰው ሞቷል ሰዎች ለቁስቁና ተራርገውና ይሄ ህግ ቀላል ነገር አለ ማለት ስለዚህ ህግና ኃጢአትን ምን አገናኛቸው ከሁሉም በላይ ደግሞ ህግና ወንጌልን ምን አገናኛቸው የሚለውን ሐሳብ እንዳለ እንግዲህ ኃጢአት ራሳችን ጋር እንዲሁም ደግሞ ከኃጢአት ጋርና ከራሳችን ጋር የምናደርገው የየቀኑ ጉዳዮች አሉ ይህ ሐሳብ ዘላለማዊ እይታም ያለው ነው ምድራዊ ሳይሆን ዘላለማዊ እይታ ነው የመለኮት ጉዳይ የእግዚአብሔርን ዙፋን ከዙፋን ጋር ትልቅ ግር የተፈጠሩ ነገሮች ናቸው ስለዚህ ኃጢአት ሰውን ይሰርቃል ያታልላል ይገድላል ያጠፋል ኢየሱስ ምን አለ ጠላት ምን ሊያደርግ ይመጣል ሊሰርቅ ሊገድላል ያጠፋ መግደልና ማጥፋት ምን ልዩነት አለው እግዚአብሔር የተለየ ሰው በኃጢአት የሚኖር ሰው ሙት ነው እዛም ደግሞ ጥፋት አለ ያም ነው የዘላለም ልጅ የዘላለም ህይወት እድሉን ማበላሸትና መጥፋትም ስለዚህ እግዚአብሔር ይህን ክፋት እንድንረዳ ለምሳሌ በሽታ ወደ ሰውነታችን ሊገባ የሚችልበትን ምክንያቶች እናውቃለን መታጠብ አስፈላጊ ነው ምግባችንን ማጠብ አስፈላጊ ነው እነዚህ ምንድናቸው በችግሩ ላይ ብርሃን አብርተን ችግሩን ወደኛው ገብቶ ቀውስ እንዳይፈጠር መከላከል ስለዚህ ህግ ጉዳይ ስለ ኃጢአት ጉዳይ እንዲሁም ደግሞ ስለ ወንጌል ጉዳይ ለባወጣ ያለን ሙሉ አንጨርሰው ምክንያቱም ይህ የሰው ልጅ በህይወት ዘመን ሁሉ የሚያጠናው ትምህርት ነው ምንድን ስለ እግዚአብሔር ህግ
ስለ ኃጢአትና ስለ ወንጌል። ወንጌል ማለት የምስራች ምንድነው? የምስራች የሚለውንም በህይወት ዘመናችን ልናጠናቸው የምንችላቸው ነገሮች ናቸው። እንግዲህ አለፍ እያልን በዚህ ጉዳይ ላይ ጥናት እናደርጋለን። የሚቀጥለው ክፍል ትኩረትን የሚከፋፍሉ ነገሮች እና ፈተናዎች ይላል። በዚህ ትምህርት ላይ ስለ ሳምሶን ያነሳል ሰንበት ትምህርትና ወንድማችን ወረታው እግዚአብሔር ሳምሶን ለሚፈልገው ዓላማ ጠርቶት እንደነበረ እናውቃለን። ነገር ግን የሳምሶን ህይወት ምን እንደነበረ መጽሐፍ ቅዱስ ይነግረናል። ይህ የእርሱ እግዚአብሔር በፈቀደው መንገድ አለመሄድ በሱ ላይ ምን አመጣ፣ እንዲሁም ደግሞ በዓላማውስ ላይ ምንን አስከተለ የሚለውን ሐሳብ እንግዲህ በተረዳው መጠን እንታካፍለን ጊዜውን ላንሰጣለን። እሺ ዶክተር ፍስሐ በጣም አመሰግናለሁ። የዚህን የዘጠነኛውን ትምህርት መግቢያ በሚገባ በአጠቃላይ ትምህርቱን ጠቅለል አድርገን በጣም ጥሩ አቀራረቡ በጣም ወሳኝም የሆነ ትምህርት ነው። እነዚህ ዛሬ የምናጠናውን ሰንበት ትምህርት በዚህ በሚገባ ከመግቢያው እስከ ሐሙስ ያለውን ከተረዳን ለብዙ የህይወት ጥያቄዎቻችን የክርስትና ህይወት ጥያቄዎቻችን መልስ የሚሰጥ ነው። በአጠቃላይ እንዲያው ቅድም ትዕግስት ጋር ቁጭ ብለን ስናወራ ነበር። ይሄ የሰንበት ትምህርት በጣም አስፈላጊና ወቅታዊ የሆነ የሰንበት ትምህርት እንደሆነ እና እንግዲህ ወደ እሁድ በምንወጣበት ጊዜ ርዕሱ ምን ይላል? ትኩረትን የሚከፋፍሉ ነገሮችና ፈተናዎች ብሎ ነው የሚያቀርብ እና ጥያቄው እንግዲህ በእርግጥ ትኩረትን የማይከፋፍሉ ነገሮች አሉ እንዴ? በዚህ ምድር ላይ ሀሳባችን የማይሰርቁ ነገሮች አሉ እንዴ? ጊዜያችን የማይወስዱ ነገሮች አሉ እንዴ ብሎ መጠየቅ ይቻላል። ወይ መልሱ እንግዲህ የዚህ ሀገር ሰው ቤተር ቢሊቭ በእርግጥም አለ ነው። በእርግጥም እያንዳንዱ ቀናችን ምን ያክል ትኩረታችን የሚሰርቁ ነገሮች ጋር ስንታገል እንደምንውል፣ ሀሳባችን ከሚሰርቁ ነገሮች ጋር ስንታገል እንደምንውል እያንዳንዳችን የምናውቀውና የምናየው ነገር ነው። አንድ ማስታወስ ያለብን ነገር አለ። ሁልጊዜ እንደምለው የምንኖረው በጠላት ግዛት ውስጥ ነው። ዲያብሎስ ደግሞ ለእኛ የማይተኛ የእሱ የጦርነት ዓላማና ግቦች እኛ ነን። እኛን ከዘላለማዊ እውነት መነጠል፣ እኛን ከፈጠረንና ከአምላካችን ከእግዚአብሔር መለየት ነው። ሰንበት ትምህርቱ እንዲያውም ምን ይላል? ታላቁ ተጋድሎ በአሁኑ ሰዓት እየተካሄደ ያለ የቀጸለ ነው። በኢሳይያስ 4:14 የተነሳው ችግር አሁንም በምድር ላይ እንደቀጸለ ነው እና ይሄ ታላቁ ተጋድሎ በአሸናፊነት እንዳንወጣ ጠላት ዲያብሎስ የሚጠቀምባቸው የተለያዩ ዘዴዎችና ችግሮች አሉ። ጠላት እያንዳንዱን ድክመታችንና ችግራችንን ያውቃል እና ስለዚህ ሀሳባችን ሰርቆ ጊዜያችንን ወደ መንፈሳዊ ሕይወታችን ሊያሳድግ ወደሚችል ከእግዚአብሔር ጋር ያለንን ግንኙነት የጠነከረ እንዳይሆን ከፍተኛ ጥረትና ትግል ያደርጋል እና ቅድም እንደ ምሳሌ እና ሐዋርያው ጳውሎስ ስጋ መጋደላችን ከስጋና ከደም ጋር አይደለም ይላል እና ከየት ጋር ነው? ከዚህ ዓለም ሳሪ ከዲያብሎስ ጋር ነው እና ጠላታችን ዲያብሎስ ችግራችን ቅድም ላሉት የሚያውቁ ስለሆነ በተለያየ ዘዴ በተለያየ መንገድ በተለይም ደግሞ በአሁኑ ሰዓት ሰንበት ትምህርቱ እንደሚያነሳው በዘመነ ሶሻል ሚዲያ ዘመን ባለፈው ከ3 ሳምንት ነው በፊት ሳነሳ ነበር። በየሳምንቱ ስልኬ ምን ያክል በስልኬ ላይ ጊዜ እንዳጠፋው ሪፖርት ይልክልኛል
እና በዚህ የተለያዩ የዘመነ ቴሌቪዥን ጊዜ ይሻል ነበር። አሁን በእጃችን የያዝነው ነገር ጊዜያችንና ሰዓታችን ጊዜ ተመልሶ የማይመጣ ጉዳይ ሰርቆ ሀሳባችን ሰርቆ ከእንቅልፋችን ስንነሳ የት ላይ ነው የምንሄደው? ቶሎ ትኩረታችንን ቀናችንን ለእግዚአብሔር አሳልፎ ከመስጠት በፊት ብዙ ጊዜ ወደዚያ የምንሄድበት ሁኔታ አለ እና ጠላት ዲያብሎስ አደገኛና ክፉ መሳሪያ ማን ነው? ይህንን ሶሻል ሚዲያን ይጠቀምበታል። እንግዲህ ከጊዜ አንጻር ቶሎ ቶሎ መሄድ አለብን። ወንድም ፍስሐ ምን አለ? የሳምሶን ህይወት አንስቶ ነበር። በአጠቃላይ የዚህ የቅዳሜው የእሑዱ ትምህርት የሁለት ሰዎችን ህይወት በተነጻጻሪነት ያነሳል። አንደኛው ሳምሶን ነው፣ ሌላው የጌታ ኢየሱስ ክርስቶስን ገጠመኝ ነው የሚያቀርበው። በኋላ ከሳምሶን በኋላ እንግዲህ ድንፍሳ እንዳለው በዘመን መሳፍንት ምዕራፍ 13 ጀምሮ በምናነብበት ጊዜ የሳምሶንን ህይወት እናገኛለን። እንደምናውቀው ሳምሶን እግዚአብሔር ለታላቅ አገልግሎት የጠራው ግለሰብ ነበር። በሚያስገርም ሁኔታ እግዚአብሔር ሳምሶንን ተጠቅሞ እስራኤላውያኖችን ከወደቁበት አስቸጋሪና አደገኛ የሆነ የባርነት እስራት ለማውጣት ከፍልስጤማኖች ቅኝ ገዥነት ለማላቀቅ ሳምሶንን እግዚአብሔር ጠራው። ነገር ግን ሳምሶን ይሄን የተጣለበትን ቅድም ዶክተር ፍሳ እንዳለው ኃላፊነት ተወጥቷል ወይ በምንልበት ጊዜ የትንቢት መንፈስ ስለዚህ ጉዳይ እንደዚህ ይላል። በእንግሊዝኛ ላንበቡና ከዛ ተረጉሞ ወደ አማርኛ የመለሱትና just as he was entering upon manhood, the time when he must execute his divine mission, the time above all others when he should have been true to God, Samson connected himself with enemies of Israel. ሳምሶን ሐሳብ መስረቅ አይደለም የሚለው እርሳችን ትኩረትን የሚከፋፍሉ ነገሮች ትኩረቱን የሰረቀው አንድ ነገር ነበር እና አሁን ያነበል ከልጅነት ወደ አዋቂነት ሳምሶን በሚመጣበት ጊዜ እግዚአብሔር ለጠራው አገልግሎት የጠራውን ሚሽን መጀመር ሲገባው ለእግዚአብሔር ታማኝ መሆን በሚጠበቅበት ጊዜ ሳምሶን ያደረገው ነገር ቢኖር ከእስራኤላውያን ጠላቶች ጋር ራሱን በትዳር አጣመረ። እግዚአብሔር አስቀድሞ ለእስራኤላውያኖች የነገራቸው በምድሪቱ ካሉት ሰዎች ጋር በምንም አይነት ሁኔታ ግንኙነት እንዳይኖራቸው ሳምሶን እግዚአብሔር የሰጠውን ኃላፊነት ተግባራዊ ማድረግ ሲገባው ተግባራዊ ያላደረገ ሐሳቡ የተሰረቀበት ትኩረቱ የተሰረቀበት በፈተና የወደቀ ሰው ነበር እና በዚህ ምክንያት እግዚአብሔር በጣም አዘነ። ብዙ ጊዜ ትዳር ጠላት ዲያብሎስ የሚጠቀምበት አደገኛ መሳሪያ ነው እና ሳምሶን ከሌሎች ጋር ትዳር ቢመሰረት መልካም ነበር። ከሁሉም ከፍልስጤማውያኖች ጋር የሚያሳዝነው ደግሞ ይቺ ግለሰብ ለሳምሶን ኮሚቴድ የሆነች ወይም ለሳምሶን ራሷን አሳልፋ የሰጠች ሰው አልነበረች። እግዚአብሔርን ለማስቀደም እግዚአብሔር የተሰጠንን ኃላፊነት አለመወጣት ወደዚህ አደገኛ ሁኔታ ያመራል። የሳምሶን ችግር ምንድን ነው ሲል ራሱ ሰንበት ትምህርቱም ያነሳዋል። የትንቢት መንፈስም ሲናገር ምን ይላል? ሳምሶን የወደቀው በራሱ ጠንካራ እንደሆነ ስላሰበ ነው። የትንቢት መንፈስ ምን ይላል? ሳምሶን በምድር ላይ ከነበሩት ሰዎች ሁሉ ፊዚካሊ በጣም ጠንካራ ሰው ነበር። ፈተናዎቹን ለማሸነፍ በራሱ ጥንካሬ ላይ ይታመን። that is where the problem is። ሳምሶን ጠላት ዲያብሎስ በሱ ላይ የሚወረወረውን ፈተና ለማሸነፍ ጠላቶቹን በጉልበቱ እንደደመሰሰ ሁሉ ይህንን በራሴ ኃይልና በራሴ አቅም እወጣዋለሁ ብሎ አሰበ። የሚያሳዝነው ግን የሳምሶንን ታሪክ በምንመለከትበት ጊዜ ሳምሶን በጣም አሳዛኝ በሆነ ሁኔታ
በጠላቶች እጅ ወድቆ እሱንም ህዝቡንም ያሳፈረ ሰው ነበር። በመጨረሻ ወደ እግዚአብሔር ፊቱን እስኪያዞርና እግዚአብሔር እንደገና ሁለተኛ እድል እስኪሰጠው ድረስ። ኦኬ እንግዲህ ከሳምሶን ትምህርት ከሳምሶን ህይወት የምንማረው ትልቁ ነገር ምንድን ነው? ሁልጊዜም ቢሆን ከእግዚአብሔር ጋር እየጠበቀ ግን ቅድም እንዳልነው በጠላት ምድር ስለምንመለስ ከእግዚአብሔር ጥበቃ ውጭ እግራችን ወጣ ካለ ዲያብሎስ ይነጥቀናል። ነጣቂ ነው። ቅድም እንዳለው ኃጢአት ያጠፋል። ያ የዲያብሎስ መሳሪያ ነው። ኃጢአት የዲያብሎስ መሳሪያ ነው። ስለዚህ እንዳይሆን ከእግዚአብሔር ጥበቃና ከእግዚአብሔር ክልላ ውጭ እንዳንሆን መጠንቀቅ አለብን። ከዚህ በተጻራሪው ጊዜ ልጨርስ። ከዚህ በተጻራሪው የጌታ ኢየሱስ ክርስቶስን ህይወት እንትኑ ያነሳዋል፣ ሰንበት ትምህርቱ ያነሳዋል። ጌታ ኢየሱስ ክርስቶስ እንግዲህ አምላክ ነው። ስጋ ለብሶ ቢመጣ እንደኛ ስጋ ለብሶ በነበረበት ጊዜ ግን ያደርግ የነበረው ከሳምሶን በተለየ ሁኔታ በየጊዜው ከአምላኩና ከአባቱ ጋር የተለየ ግንኙነት ነበረው። እንደኛ የህይወት ጫናዎች ያውቅ ነበር። ፈተና ነበረው ጌታ ኢየሱስ ለ40 ቀን ለ40 ሌሊት ተፈትኗል። ነገር ግን ብቻውን ከአባቱ ሰንበት ትምህርት የሚለው በጣም ደስ የሚል ነው። ነገር ግን ብቻውን ከአባቱ ጋር በመነጋገር ማሸነፍ ቻለ። ከእግዚአብሔር ጋር የጠበቀ ግንኙነት ጠላት ዲያብሎስ የሚፈራው እንግዲህ ያን ነው። ማድረግ ያለብንም ያን ነው። ከጌታ ኢየሱስ ክርስቶስ ህይወትም የምንማረው ይህንኑ ነው። መጽሐፍ ቅዱስ ይነግረን ምን ይላል? ማነው ሰንበት ትምህርት ያለውን ልበልና ከዛ የተወሰኑ ጥቅሶችን አንብቤ ይሁዱን ልጨርስ። ከአባቱ ጋር የነበረው ጊዜ ፈተናዎችን ለመዋጋት ጥንካሬ መልሶ ለማግኘት ማድረግ የሚችለው ከሁሉ የተሻለው ነገር እንደሆነ ያውቅ ነበር። ከማን ጋር? ከአባቱ ጋር የነበረውን ጊዜ ፈተናዎችን ለመዋጋት ጥንካሬ ይሰጥ ነበር። በጸሎት በአባቱ ፊት በመቅረቡ የአባቱን ኃይል መጠየቁ፣ የአባቱን እርዳታ መጠየቁ፣ የአባቱን ጥበቃ መጠየቁ ጌታ ኢየሱስ ክርስቶስ ከፈተናዎች ሁሉ ፈተና መስቀሉን ተጋፍቶ ሞትን ድል አድርጎ እንዲያልፍ ያደረገው ያ ግንኙነት ያ ሳምሶን ግን ፊዚካሊ ጠንካራ እንደነበረ ያንን በመንፈሳዊ ጦርነቱንም በግል ያሸንፋለሁ ብሎ በማሰቡ ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል ሉቃስ 5:16። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር በእነዚህ ወራት ይላል ሉቃስ 5:16። እንደገና በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ። ሉቃስ 6:16 ነው መሰለኝ። በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ይሄ እንግዲህ አሸናፊነት የሚገኘው በዚህ ምድር በዚህ በታላቁ ተጋድሎ ውስጥ በምናልፍበት ጊዜ እንደዚህ አይነት እንግዲህ ማስታወስ አለብን። ስለ ጸሎት ሁለት ሳምንት አጥንተናል አይደለም? በዚሁ ጥናት ውስጥ የጸሎትን አስፈላጊ አስመልክቶ ጌታ ኢየሱስ ክርስቶስ እንግዲህ ተግባራዊ ያደረገው ያን ነው። ማርቆስ 1:15 ምን ይላል? ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ምድረ በዳም ሄዶ በዚያ ጸለየ። በዚህ አይነት ሁኔታ የተጀመረ ቀን ምንም ነገር ትኩረትን ሊሰርቅ የሚችል ጉዳይ አይኖርም። ሁለንተናችን ለአብ አሳልፈን ተሰጠን። ማቴዎስ 4:23 ተመሳሳይ ሐሳብ ያነሳል። እንደዚህ ይላል፣ ህዝቡን አሰናብቶ ይጸልይ ዘንድ ህዝብ ቢዚ ዘወርቀ በጣም ደከመኝ ልተኛ አላለም። ህዝቡን ካሰናበተ በኋላ ብቻውን ይጸልይ ዘንድ ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበር። እንደዚህ አይነት ጠንካራ የጸሎት ህይወት ከሌለና ከአብ ጋር ግንኙነት ከሌለን እነዚህ ያነሳናቸው ችግሮች ሶሻል ሚዲያ የተለያዩ ጠላት እኛን ሀሳባችን ለመና ትኩረታችን ለመስረቅ የሚወረውራቸው ነገሮች በቀላሉ ጠልፈው ይጥሉኛልና እና ይህንን ልበልና ልጨርስ። ለእኛ ከሁሉ የተሻለውና አስተማማኙ መንገድ እሱ ነው። ምኑ? በጌታ ፊት መቅረብ፣ የጸሎት ህይወት መኖር፣ ዘውትር ከእርሱ ጋር ያለውን ቀጥታ ግንኙነት
አጠናክሮ መቀጠል። ሳምሶን የወደቀው በራሱ ጠንካራ እንደሆነ ስላሰበ ነው። ፈተናዎችን ለማሸነፍ በራሱ ጥንካሬ ላይ ይታመን ነበር። የነፍሳት ጠላት ከእግዚአብሔር ጋር ያለን ግንኙነት ለማዳከምና ለማጥፋት በሚሞክርበት ሁኔታ እያንዳንዳችን በየዕለቱ ከኃጢአት ጋር ውጊያ እንገጥማለን። ይህን ልናሸንፈው የምንችለው ደግሞ አሁን እንዳሉ እንደ ጌታ ኢየሱስ ክርስቶስ ከአብ ጋር የጠበቀ መንፈሳዊ ግንኙነትና የጸሎት ሕይወት ሲኖረን ነው። እንግዲህ የእሑዱ እንደዚህ ነው ያየሁት። አመሰግናለሁ። እሺ ተባረክ። እንግዲህ ለተጠራንበት ዓላማ ሀሳባችንን የሚወስዱ እንዲሁም ማደግ ወዳለብን እንዳናደርግ የሚከለክሉ ብዙ እንቅፋቶች በምድራችን ላይ አሉ። እንግዲህ አንዱ እንቅፋት በተለይ ከሶሻል ሚዲያ ጋር ታይምን ኮንሱም የሚያደርግ ብዙ ጥፋቶችን በህይወት የሚያመጣ ትንሽ ሀሳብ ነግሮናል። እንግዲህ የሳምሶን ውድቀት በዘመኑ ካለው የሶሻል ሚዲያ አንጻር መመልከት ወደማይገባው ተመልክቶ ሀሳቡ ተሰርቆ ጥፋት መጥቶበታል። ምን አለ ዳዊት ሲናገር መዝሙር 119:97 ላይ አቤቱ ሕግን እንደምን እጅግ ወደድሁ how I love thy law ቀኑን ሁሉ እርሱ ትዝታዬ ነው። it is my meditation all the day. So that means ዳዊት ምንድነው ከእግዚአብሔር ጋር ነው ማለት ሐሳቡን የሚሰርቀው ነገር እንዳይፈልግ ሜዲቴት ያደርገው ነበር። So I think by beholding we can be changed. በመልከት እየተቀየርን እየተለወጠን እንመጣልና እግዚአብሔር አምላክ እንግዲህ በመንፈሱ ይርዳን። እንደዚህ አይነት ከዓላማችን ትኩረታችንን ከሚሰርቁ ነገሮች አምላክ እንዲጠብቀን ሁሌ መጸለይ ያስፈልጋል። እንግዲህ ሐሳባችን እንዳይሰረቅ ከተሰረቀ ደግሞ ሊመጣ የሚችለውን ጉዳት የሳምሶን ሕይወት ያስተምራል። ስለዚህ ምን ያስፈልጋል? ጠንካራ የሆነ ግንኙነት ከእግዚአብሔር ጋር መፍጠር ያስፈልጋል። መጽሐፍ ቅዱስ እንግዲህ እንደዛ አይነት ጠንካራ ግንኙነት ያላቸው ሰዎች ምን አይነት ጥቅም እንዳገኙ ያንን ጠንካራ ግንኙነት የሌላቸው ሰዎች ኢቭን መታሰቢያቸው እንኳን መታሰቢያ ነገር ግን እግዚአብሔር ጋር የማያቋርጥ ግንኙነት ያገኙ ያስተማሩ የሰበኩ ግን እስከዛሬ የምናስባቸው እስከዛሬ ግን ይሄ ጠንካራ ግንኙነትን ጌታም ያለው በዮሐንስ 15 ቁጥር 1-5 እኔ ወይን ግንድ ነኝ በሚለው ምሳሌ ነገሩ ያለኔ እናንተ ቅርንጫፍ ናችሁ ያለኔ አንዳች ልታረጉ አትችሉም። አሁን ችግሩ ብሎ ቅርንጫፍ ሆነን እኛ በራሳችን ካልተወዘወዝን የሚለው ችግር ነውና ቅርንጫፍ ደግሞ ያለ ግንዱ ህይወት ሊኖረው አይችልም። ስለዚህ ይሄንን ከጣበቀን ከግንዱ ጋር ቅርንጫፍ ይፋፋል፣ የሚያስፈልገውን ስራውን ይሰራል። ካልጣበቀ ደግሞ ከግንዱ ጋር ካልጣበቀ ይመጣበት ኮንሲኩዌንስ ወደ ደርቆ ወደ እሳት መማገር ነው። ስለዚህ ይሄንን ከእግዚአብሔር ጋር ያለን ከጌታችን ጋር ያለን ግንኙነት ጠንካራ ግንኙነት እንዳይኖረን የሚከለክሉን እንቅፋቶች አሉ። ምክንያቱም ከያዝ ነው ጥቅሙ ብዙ ነው። ነገር ግን እንዳንይዝ በማድረግ በረከት መልካምነት ወደ ቤታችን እንዳይመጣ እንግዲህ ጠላታችን ዲያብሎስ አንደኛው ዋናው ተዋጊ ነው እና እነዚህን ችግሮች በተለይ በዚህ ዘመን ማስተዋል ያለብን ከእግዚአብሔር ጋር የማይቋረጥ ጠንካራነት እንዳይኖሩን ከሚከለክሉን ነገሮች እነዚህ ችግሮች በተወሰነ እንግዲህ ወደታፍ ነው ግን ምን ይሆኑ ወደ ክርስቶስ ለማደግ ምን ማድረግ እንዳለብን መጽሐፍ ቅዱስ ይነግራል። ወደ ክርስቶስ ማደግ ጥቅሙስ ምንድነው? ችግሮችን ኦኬ ማውቀው ጥቅሙ ነው የሚያስፈልገው ማለት ጴጥሮስ እኛ ሁሉን ተከተለ ምን እናገኛለን? ሁሉን በመከተልማ በዚህ ምድር መጥፎ
የመጣው መንግስት ደግሞ የዘላለም ሕይወት የሚል መልስ ሰጥቷልና በዚህ ጉዳይ ላይ እህቴ ትዕግስት ያለሽን ሀሳብ እሺ አመሰግናለሁ። እነዚህ እንትኑ ላይ ሰንበት ትምህርቱ ላይ ከእግዚአብሔር ጋር ባለን ግንኙነት ውስጥ ያሉ ጠንካራ ጎኖች ነው የሚላቸው። በተቃራኒ ውስጡ ስናየው እነዚህ ጉዳት የሚያመጡ ነገሮች ብለን በእንግሊዘኛው ስትሮንግ ሆልድ ነው የሚላቸው። ኔጌቲቭ ናቸው ስትሮንግ ሆልድ የሚባሉት ነገሮች እኛን ከእግዚአብሔር ጋር ያለንን ግንኙነት እና በክርስቶስ ደግሞ እንዳናድግ ልክ አሁን በወይኑ ግንድ ያለን ይመስለናል ግን አይደለንም። በቃ የወይን ግንዱ ላይ የተጣበቁ ቅርንጫፍ ነኝ ብለን እናስባለን ግን እንዳልሆንን የሚያሳዩን መገለጫዎች ናቸው እዚህ ጋር የሚታዩትና በተለያዩ ጥቅሶች የተለያየ መጽሐፍ ቅዱስ ውስጥ ያሉትን ማሳያዎች ነው የምናየው ማለት ነው። የመጀመሪያው አንደኛ ቆሮንቶስ 10:12 ላይ እንደዚህ ይላል፣ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ይሄ ቅድም ሲለው እንደነበረው የጥሩ ማሳያው ምሳሌው ሳምሶን ነው አይደል? እሱ በቃ በራሱ የበቃ የቆመ ይመስላል ግን ደግሞ በጣም ርቆ ሄዷል በትክክለኛ ባልሆነው መንገድ ማለት ነውና ማንም የቆመ የሚመስለው ይጠንቀቅ፣ ምክንያቱም ማንም በራሱ መቆም ስለማይችል ማለት ነው። ይሄ አንደኛው ስትሮንግ ሆልድ ነው ማለት መሰናክል ነው ማለት ነው። እኛንም በክርስቶስ እንዳናድግ ከሚያደርግን ነገር ውስጥ አንዱ ነው። ሌላኛው ማቴዎስ 6:2 ላይ ያለው ነው። እንደዚህ ይላል ማቴዎስ 6:2 እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። ይሄማ ግብዝነት ነው። ግብዝነት መልካም እንደሆነ ራሳችን ለራሳችን መመስከር ማለት ነው። እሱ ማቆም አለብን ነው የሚለው ሰንበት ትምህርቱ ላይ እንደውምና በማንኛውም ነገር ላይ በቃ እኔ መልካም ነኝ ብሎ በምኩራብ ወቴቨር በቤተክርስቲያንም በስራ ቦታም በማንኛውም ቦታ ላይ የምናደርገው ነገር ሁሉ ለእግዚአብሔር ክብር መሆን እንዳለበት ኢቭን ስትጸልዩ እንኳን ግብዞች አትሆኑ ብሎ ነው የሚናገር የእግዚአብሔር ቃልና ትሁት መሆን እንደ ክርስቶስ ትሁት መሆን እንዳለብን ይመክረናል። ሌላኛው ማቴዎስ 5:28-29 ደግሞ ያለው እንደዚህ ይላል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ይሄም ልክ እንደዛው ነው። ቀኝ ዓይንህም ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚገባ ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና ብሎ ይናገራል። ይሄም እያንዳንዱ በውስጣችን ያለው እኛ የማይመስለን ለሌሎች የማይታይ ነገር ግን ኃጢአት በውስጣችን አለ። በተለያየ መልኩ በስራ የሚገለጽ፣ በአመለካከት የሚገለጽ፣ በብዙ ነገር የሚገለጽ ኃጢአት አለና ያ የሚገለጸው እግዚአብሔር ብቻ ነው የሚያውቀው። ሌላ አጠገባችን ያለው ሰው ወይም ደግሞ አንዳንዴ ራሳችንም ማናውቀው ሊሆን ይችላል። ግን እግዚአብሔር ግን በእግዚአብሔር ዘንድ ምንም የተሰወረ ነገር የለም። ስለዚህ እሱ ስለሚያውቀው ምንድነው ያንን ማወቅ ይጠይቃል ማለት ነው። ይሄ አንዱ በእግዚአብሔር እንዳንራመድ በክርስቶስ እንዳናድግ ወደኋላ የሚጎትተን መሆኑን ማወቅ ያስፈልገናል ማለት ነው። ሌላኛው ማቴዎስ 7:1-2 ላይ ያለው ስለ መፍረድ የሚናገረው ነው።
እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩትም መስፈሪያ ይሰፈርባችኋል ይላል። ይህም ፈራጅ ማን ነው? እግዚአብሔር ነው። እኛ በራሳችን መፍረድ በራሳችን ባየነው እውቀት ሰዎችን አይተን ጀጅ እንዳናደርግ የሚከለክል ቃል ነው ማለት ነው እዚህ ጋር የምናየውና ይሄ በራሱ አንድ ክፉ ነገር ነው፣ እኛ እንዳናድግ የሚያደርግ ነገር ነው። እና ሌላኛው በአንደኛ ቆሮንቶስ 4:5 ላይ እንደዚሁ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ፣ በዚያን ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል። ዛሬ እኛ የመፍረድ ምንም እንትን የለንም፣ ብቃትም የለንም። የሚፈርደው ከላይ የሚመለከተን ሁሌ ብርሃን የሆነው በእኛ ላይ የሚያበራው ጨለማውን ሁሉ እኛ የሰወርነውን ሁሉ የሚያበራው እግዚአብሔር እንደሆነ ይነግረናል ማለት ነው። እና ይሄም አንዱ መሰናክል ነው ትልቁ፣ በሰዎች ላይ መፍረድ፣ በማናውቀው ነገር መፍረድ። በነገሮች ሁሉ ፈራጁ እግዚአብሔር ነው ማለት ነው። እና እኛ እዛ ውስጥ መግባት የለብንም። ያ ማለት ለሰዎች አቅጣጫ መንገር መምከር የለብንም ማለት አይደለም። ነገር ግን መፍረድ ግን የለብንም የሚል ምክር ነው የሚሰጠን። ይሄ አንዱ ወደኋላ የሚጎትተን በክርስቶስ እንዳናድግ ከእግዚአብሔር ጋር ያለንን ከሰዎች ጋር ያለንን ግንኙነት እንዳይጠነክር የሚያደርግ ጉዳይ ነው ማለት ነው። ሌላኛው ጠላቶቻችንን መጥላት ማቴዎስ 5:44 ጀምሮ ያለው እንደዚህ ይላል። አንብባ 44 ጀምሮ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና ይላል። ይሄም የሚነግረን ትልቁ ስር የሆነውን ለሰው ልጆች ጠላቶቻችንን እንድንወድ የሚረግሙንን እንድንመርቅ በጣም ብዙዎቻችን የማናደርገውን ነገር ነው የሚነግረን ማለት ነው። እና ግን ይሄ ሁሉ ምን ያደርገናል? ከእግዚአብሔር የሚለየን እንዳናድግ የሚያደርግ ነው። በቀላሉ የምንወድቅበት ብዙዎቻችን ማለት ነው። ሌላኛው በቁጣ መናገር እንደዚሁ ከዚሁ ጋር ከእግዚአብሔር ጋር ያለንን ግንኙነት የሚያበላሽ 5:22 ላይ እዛው 5ኛው ምዕራፍ ላይ ነው ያለው። ይሄንኛው እንደዚህ ይላል 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል ይላል። አላግባብ እንግሊዘኛው ላይ ሳነበው ምንድነው የሚለው? አላግባብ መጮህ፣ በሰው ላይ አላግባብ መጮህ ትክክል አይደለም። ግን አግባብ ደግሞ ያለው አለ አይደል? በትክክል የሆነ ደግሞ ጩኸት ሊኖር ይችላል። ግን ያም ደግሞ ፊርምሊ የምንናገረው ሊሆን ይችላል፣ ኮስተር ብለን ምናምን። ይሄ ግን በቁጣ ነው። በትንሹም በትልቁ በሰዎች ላይ በቁጣ የምንነጋገረው ንግግር ሰዎችን ምን ያደርጋል? ያሸማቅቃል፣ ሰዎችንም ያበሳጫል፣ ግንኙነት እንትን ያደርጋል። እግዚአብሔርም ደግሞ ደስ አይለውም በዛ ነገር ማለት ነው። ስለዚህ ሰዎች እንዲሰናከሉ ምክንያት ይሆናል ማለት ነው። እነዚህን ሁሉ ነገሮች ስንመለከት ይሄ ባጭሩ ነው እዚህ ጋር የተቀመጠው። በጣም እንዘርዝር ብንል ብዙ ጥቅሶችን ማውጣት እንችላለን። እነዚህ ክፉ ነገሮች ብዙ ነገሮች ናቸው። ሱሶችን ያጠቃልላሉ። ፍርሃት አሁን እንደ አንድ ክፉ ነገር ላናስበው እንችላለን። ግን ፈራን ማለት ምን ማለት ነው? ከእግዚአብሔር
በቃ እግዚአብሔር አያኖረኝም አይደል? ፍርሃት የሚያኖር ግን እግዚአብሔር ነው አይደል? ፍርሃት በራሱ ጭንቀትም እንደዛው ነው። እነዚህ ቅናት፣ ምቀኝነት፣ እነዚህ ነገሮች በሙሉ ከሰው ጋርም እንዲሁም ከእግዚአብሔርም ጋር ያለንን ግንኙነት በቃ የሚያበላሹ ነገሮች ናቸው። እነዚህ ሁሉ የመጡት ከተለያየ ምክንያት ከአስተዳደጋችን፣ ከዚህ በፊት ያለፍንባቸው እንደመልካችን በጣም ያለን ኤክስፒሪየንስ ብዙ ነው። በኃጢአት ምክንያት የመጡብን ነገሮች ናቸው እና እነዛም በሙሉ ምንድነው ብሎ እዚህ ጋር የሚጠራቸው በቃ በክርስቶስ እንዳናድግ የሚያደርጉ ከእግዚአብሔርም ጋር ደግሞ ያለንን ግንኙነት በጣም የሚያበላሹ የበለጠ እንድንራራቅ የሚያደርጉ ነገሮች ናቸው ብሎ ነው የሚናገረው እዚህ ጋር ማለት ነውና እያንዳንዱ ሰውነታችን እነዚህ ነገሮች አንዳንዱ በእጆቻችን፣ አንዳንዱ በዓይኖቻችን በተለያየ ምክንያት ነው የምናረጋቸው አይደል? አንድን ነገር ከኛ ጋር እንዲቀር አያስፈልግም ማለት ነው። በተቻለ መጠን የመጀመሪያው ስራ ማወቅ ነው። ያንን ማወቅ ከዛ በኋላ እነዛ ነገሮች ከኛ ለማስወገድ ጥረት ማድረግ ነው። እንዴት ነው ከዛ የምንወጣው የሚለውን ቀጥሎ የምናየው ሆኖ ይሄንኛው ክፍል ላይ እነዚህ ናቸው ባጭሩ ያሉት። ተባረክ። እንግዲህ ዋናው ዓላማ የክርስትና ዋና ዓላማ ክርስቶስን እንዳንመስል ወደ ክርስቶስ እንዳናድግ በተለይ በዚህ ዘመን ብዙ የተሳሳቱ ቴዎሎጂዎች አሉ። ዘመን ላይ ስንኖር መሰረታዊ ነገሮችን ማወቅ መቻል በተለይ ክርስቶስ እንዳንመስል የሚከለክል ነው። እግዚአብሔር የፍትህ አምላክ ነው። መዝሙር 89 ላይ መዝሙር 73 ላይ ሲያከሰሳት እግዚአብሔር የዙፋኑ መሰረት ፍትህና ጽድቅ ነው ይላል። ጽድቅ የሚለው ቋንቋ እንግዲህ ለመተርጎም ነው። ለራይቸስነስም ጽድቅ የሚል ትርጉም አለ፣ ጀስቲፊኬሽንም ጽድቅ የሚል ትርጉም አለ። ለአማርኛ መኖር ነበርበት ግን ራይቸስነስ አክት ነው፣ ራይት ዶይንግ ነው። እና እግዚአብሔር የዙፋኑ መሰረት ምንድነው? ፍትህና ራይቸስነስ። ለዚህ ደግሞ መሰረቱ ስለ ፍትህ ስናወራ ስለ ፍርድ ግድ ነው። ስለ መልካም ስራ ስናወራ ክፉ ስራ ምንድነው፣ መልካም ስራስ ምንድነው የሚለው የሚለይ ነገር መኖር አለ። አትስረቅ የሚለው ሐሳብ ባይኖር መስረቅና ለመስረቅ የሚለው ነገር ማስተዋል እንችላለን። ስለዚህ እነዚህን መሰረታዊ ነገሮች እንድናውቅበት እንድንለይበት በተለይ መዝሙር 119 ስናነብ ሙሉ እንግዲህ የመጽሐፍ ቅዱስ ረጅሙ ቻፕተር የሚባለው መዝሙር 119 ነው። የመጽሐፍ ቅዱስ መካከለኛው ክፍል መዝሙር 118 ነው። የመጽሐፍ ቅዱስ አጭሩ ምዕራፍ ደግሞ መዝሙር 117 ነው። ረጅሙ 119 ነው። እነዚህ ረጅሙ መጽሐፍ ቅዱስ ሐሳብ ዳዊት በዝማሬው የዕብራይስጥን አልፋቤት እንግሊዝኛው በተለይ እየጠቀሰ እያንዳንዱ ላይ 8 9 10 እየሆነ ክፍል እያለው እንደሚያብራራው ንግግር ውስጥ ዳዊት በዛ መዝሙሩ የምናገኘው የእግዚአብሔርን ሕግ ከፍ ያደርገው ነው። አንዳንድ ቦታ ላይ ጠለቅ ብላችሁ ሳነቡት ዳዊት የሚናገር አይመስልም። ዳዊት ሳይሆን መንፈስ ቅዱስ አማካኝነት ክርስቶስ ኢየሱስ በውስጡ እየተናገረ እንዳለ ያስታውቃል። ምን ጥያቄ ነው? ስለዚህም ይህንን ሕግ በዚህ ዘመን ተጣጥሎ ወድቆ እናገኛለን። አንተ ግን የተሰበረውን የፈረሰውን ግንብ ጠጋኝ ትባላለህ ተብሎ እንደተነገረው በኢሳይያስ 58 ቁጥር 12-13 ላይ ስለ ሕጉ የሚለው ይህም ሕግን ስራ በመስራት ይላል። ሮሜ 3 ላይ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃል። በተለይ ሕግ እንግዲህ ያለ ሕግ መንግስት ሊቆም አይችልም።
እግዚአብሔር መንግስት ነው፣ ህግ ያስፈልገዋል። የአሜሪካ መንግስት፣ የኢትዮጵያ መንግስት፣ የዓለም መንግስታት ሁሉ የራሳቸው ህግ አላቸው። ያለዛ ህግ ከሌለ ምድር ይፈጠራል። አናርኪ ነው የሚባለው በእንግሊዝኛ። አናርኪዝም ስርዓት አልበኝነት ነው የሚፈጠረው። አናርኪዝምን እግዚአብሔር አይፈቅድም። እንኳን የሰው ልጅ የተለያየ አስተሳሰብ ያለው ቀርቶ ሲስተማችን የተፈጥሮ ሲስተም ሁላችን በምንስማማበት ራሱ ሆልድ የሚያደርገው ህግ ነው። ግራቪቴሽናል ሎ ባይኖር ወይም ደግሞ የስበት ህግ ባይኖር ዩኒቨርስ ኮላፕስ ያደርጋል። ሲምፕል ነው። ህጉን ጥላቻ አለ በዘመን ላይ ነው። ወደዛ አልገባም፣ ግን ስለ ህጉ ተግረም በዚህ ሐሳብ ላይ ወንድም ረታ አንሚዩት አድርገን መቀጠል ይችላል። በጣም አመሰግናለሁ ዶክተር ፍስሐ። በእርግጥም ህጉን አስመልክቶ ከሚገባ በላይ ማብራሪያ ሰጥተበታል። ራስህ እንዲያውም መግቢያውም ላይ ህጉ ይህ አሁን እየተነጋገርን ያለ ነው ስለ የእግዚአብሔር የሞራል ህግ፣ ስለ 10ቱ ትእዛዛት ነው። እና እግዚአብሔር እንግዲህ ለሰው ልጆች ይህን ትእዛዝ ይህን ህግ የሰጠበት የራሱ የሆነ ምክንያት አለው። እንግዲህ ስለ ህግ በምንናገርበት ጊዜ የዛሬው የሰንበት ትምህርታችን ርዕስ ምንድነው? ኃጢአት፣ ወንጌልና ህግ ብሎ ነው የሚጀምር እና ኃጢአትን ቀደም ብለ በመግቢያው ላይ አነሳስተዋል። እና አሁን ደግሞ ሮሜ ምዕራፍ 3 ቁጥር 1 ሲደስታነብ ኃጢአት በህግ ይታወቃልና። የህግ ዓላማውና ስራው ከጊዜ አንጻር ቶሎ ቶሎ መሄድ አለብኝ። የኃጢአት ትልቁ ዓላማውና ስራው ህግን ማሳወቅን የህግ ትልቁ ዓላማና ስራ ኃጢአትን ማሳየት ነው። ኃጢአትን አጉልቶ ማሳየት ነው። እንዲያውም ፕሮፌሰር ብርሃኑ ብዙ ጊዜ ሲናገር ምን ይላል? ህጉ መስታወት ነው ይላል እና መስታወት ፊት የምሄደው ፊት መስታወት ጋር የምቀርበው ፊቴ ላይ የሆነ ቆሻሻ ካለ ያን ያሳየኝ ዘንድ ነው። ህጉ ባልኖረበት ጊዜ ኃጢአት ምን እንደሆነ አላውቅም ነበር ይላል ሐዋርያው ጳውሎስ ራሱ። እንግዲህ ኃጢአት ምንድን ነው? ኃጢአትን አስመልክቶ ስለ ኃጢአት በዓለም የስነ ጽሁፍ ታሪክ ውስጥ ኃጢአትን እንደ መጽሐፍ ቅዱስ በሚገባ በዘርዝሮና አብራርቶ የሚያቀርብ ምንም ነገር የኃጢአትን አደገኝነት ቅድም ያነሳቸው ነጥቦች አሉ። መግቢያው ያስቀምጣቸው። ኃጢአት ምን ይላል? ያታልላል። ኃጢአት ይጎላል። ኃጢአት ያበላሻል። በመጨረሻ ደግሞ ምን ያደርጋል? ኃጢአት ይገላል። ታዲያ እንዴት ነው ይሄንን መቋቋም የምንችለው ለሚለው፣ እንዴትስ እናውቃለን ለሚለው እንግዲህ የህጉ ሚና የእግዚአብሔር ቅድም ያለው ፐርሴፕትስ ያለው ትእዛዛቱ ያለው የሚመጡት ከዚህ ላይ ነው። የእግዚአብሔር ህግ ክፉና በጎውን፣ ትክክለኛና እውነቱን እግዚአብሔርን የሚያሳዝነውና የማያሳዝነውን ለይተን እንድናወቅ ይረዳናል። አንድ ጸሐፊና ሲጽፍ ምን አለ? ኃጢአት ባለበት ታሪክ ባለበት ኃጢአት አለ አለ። ኃጢአት ዘላለሙ አይደለም። የተከሰተው ቅድም መግቢያ ላይ በማክሰኞ ላይ እንዳነሳሁት እሑድ ላይ እንዳነሳው የተከሰተው በተወሰነ የታሪክ ወቅት ነው፣ ፍጻሜም አለው። መዝሙር 51:5 ኤርምያስ 17:9 ሄደን ስናነብ ኃጢአት በተፈጥሯችን ውስጥ የተጠቀለለ እንደሆነ እንረዳለን ይላል ሰንበት ትምህርት ባለመዝሙር ዳዊት በመዝሙር 51:5 ምን ይላል? እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደች። እና ኃጢአት በጣም ኮምፕሌክስ የሆነ ውስብስብ ያለ የሰው ልጆች ችግር ነው እና አንደኛ ዮሐንስ 3:4 ኃጢአት የሚያደርግ ሁሉ አመፅን ደግሞ ያደርጋል ይላል። ነገር ግን የእንግሊዝኛውን ስናነበው የበለጠ ለእኔ የዛሬውን ትምህርት ማለትም የማክሰኞውን የበለጠ ግልጽ ያደርጋል። ኃጢአት አመፅ ነው ይላል አይደለም በአማርኛው። በእንግሊዝኛው ግን ኤቭሪዋን ሁ ሲንስ ብሬክስ ዘ ሎው። እንግዲህ ኃጢአት ምንድን ነው?
in fact sin is lawlessness ኃጢአት ሌላ ምንም ነገር ሳይሆን የእግዚአብሔርን ትእዛዛት የእግዚአብሔርን ሕግ መተላለፍ ነው። ኃጢአት በእርግጥ ምን እንደሆነ የሚያብራራው ሕጉ ነው። ሕጉ በዙሪያችን ያለውን ነገር በግልጽ ማየት እንድንችል መነጽር እንደማድረግ ወይም በትክክል ምን እንደምንመስል ለማየት መስታወት እንደመጠቀም ነው ይላል ሰንበት እና የእግዚአብሔር ሕግ ይሄ ነው። ስለ እግዚአብሔር ባህሪና ስለ አስፈላጊ የሆነው ነገር እየነገርን በተመሳሳይ ጊዜ ለሕይወታችንና ለገጸ ባህሪያችን ግልጽነትና እምነትን ያመጣል ይላል። 10 ትእዛዛት ይላል። ብዙ ጊዜ ስለ እግዚአብሔር ሕግ የተጻፈ ታላቁ ቅድም አንተ ያነሳው መዝሙር 119 ስለ እግዚአብሔር ሕግ የተጻፈ ትልቁ የመጽሐፍ ክፍል ተብሎ የመጽሐፍ ቅዱስ ክፍል ተብሎ ይወሰዳል። መዝሙር 119 እና በዛ ቦታ ላይ 19105 ሁልጊዜ እንደምንለው ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው እና የእግዚአብሔር ሕግ ከሌለ ኃጢአት መሆኑን አናውቅም ማለት ነው እና እግዚአብሔር ለእስራኤል ልጆች በሲና ተራራ ሕጉን ሲሰጣቸው ሰንበት ራሱ በእጁ ጽፎ ነው የሰጣቸው። ደጋግመን እንደምንለው የትንቢት መንፈስም እንደሚያነሳው የእግዚአብሔር ሕግ 10 ትእዛዛት የእግዚአብሔር ባህሪ መግለጫ ናቸው እና ግን ቅድም እንዳነሳው በአሁኑ ዘመን ትልቁ ችግራችን ሰዎች ክርስቲያኖች ለእግዚአብሔር ሕግ የሚሰጡት ቦታ ነው። እንዲያውም ጌታ ኢየሱስ ክርስቶስ 10ቱን ትእዛዛት በመስቀል እንዳስወገደ ወይም ሕጉ በመስቀል እንደተወገደ አድርገው የሚያስተምሩ አሉ። ስለዚህ ሕጉ በመስቀሉ ከተወገደ ኃጢአት ለማድረግ ነፃ ነን ማለት ነው። የሕጉ ዓላማ ኃጢአት እንዳናደርግ እኛን የኃጢአትን አደገኝነትና ክፋተኝነት ማሳየት ነው። ሕጉ ከተወገደ we are free to do anything። ይህ እንግዲህ ክርስቲያን ይሄ ከማንም ሳይሆን ራሳቸው ክርስቲያኖች የሚሰጡት ትምህርት ነው እና ብዙ ጊዜ ስለ እግዚአብሔር የተጻፈ ማን ነው 10 ትእዛዛት ዘጸአት 23-12 ሰንበት ትምህርቱ ምን ይላል? የተጻፈው በእግዚአብሔር እጣት ነው። ኢየሱስ አስፈላጊነታቸውን አስተጋብቷል። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም ይላል ጌታ ኢየሱስ ክርስቶስ። ስለዚህ እንግዲህ ሕጉ ተወግዷል አያስፈልግም ካል እንግዲህ ከጌታ ኢየሱስ ክርስቶስ የበለጠ ምስክር ልንጠራ አንችልም። ጌታ ኢየሱስ ክርስቶስ ይህንን አስመልክቶ ያለው ከ10 ትእዛዛት አንዷ ከምትወድቅ ሰማይ ምድር ቢያልፍ ይሻላል ይላል ራሱ ጌታ ኢየሱስ ክርስቶስ። እኔ ሕግና ትእዛዛትን ለመሻር አልመጣሁም፣ ምን ላድርግ? ልፈጽም ብሏል። ጌታ ኢየሱስ ክርስቶስ ይህንን ካለ እኛ እንዴት ነው ለሕጉ ቦታ የማንሰጠው? ሕጉን አቃለን የምናየው? ስለዚህ ትክክለኛና የተሟላ የክርስትና ሕይወት ለመኖር የእግዚአብሔር ሕግ ያስፈልገናል። የእግዚአብሔር ሕግ ላይ ኮምፓስ ነው፣ መሪያችን ነው። ወይንም ደግሞ የመርከበኞች ወደ ወደቡ ለመምጣት የሚያሳዩት መብራት አለ አይደለም? ከወደቡ ነው እንደዛ የሚያሳየን መንገድ ጠራጊ ነው። ገላትያ 3 23 እስከ 29 ጊዜ አንብቤ መጨረስ ፈልጋለሁ፣ ጊዜያችን እየሄደ ስለሆነ። 10ቱን የእግዚአብሔርን ሕግ አስመልክቶ
እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። ነገር ግን እንዲህ በእምነት እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። አዎ ካለ በኋላ ሞግዚታችን ነው አለ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናልና ጊዜ ስለሌለ እዚሁ ላይ እና ሕጉ ወደ ክርስቶስ የሚያመጣን በነገራችን ላይ ሕግን በመጠበቅ እንድናለን የሚል ደግሞ ሌላ ኤክስትሪም አለ። ቅድም ካልነው ከሊበራሊዝም ቴዎሎጂ ሕግ አያስፈልግም፣ ሕግ ተወግዷል በመስቀሉ ከሚለው ተቃራኒ ደግሞ ሕግ በመጠበቅ እንድናለን የሚሉ ማለት ነው። እንግዲህ አሁን ሐዋርያ ጳውሎስ የሚለው በምንድን ነው? ሕግም በመዳን በመጠበቅ ምንድን ከሆነ እንግዲህ ክርስቶስ ምን አደረገ? በከንቱ ሞተ። ያ እንግዲህ ወደኋላ ትዕግስት የበለጠ ትመጣበታለች እና ዛሬ የእግዚአብሔር ሕግ ተገፍቶ በብዙ ክርስቲያኖች ዘንድ ቦታውን አጥቷል። ነገር ግን የእግዚአብሔር ትእዛዛት በምድር ብቻ ሳይሆን በሰማይም የምንጠብቃቸው የእግዚአብሔር መግለጫ ባህሪዎች ናቸው እና ከዚህ አንጻር ነው እንግዲህ ሕጉን ማየት ያለብን። ሕግና ወንጌል የሚጻረሩ አይደሉም። ሕጉ ይህን ይመስላል። እንግዲህ ወደ አእምሮ የመጣ ነው ወንድም ዶክተር ፍስሐ ተባረክ። ሕግ ወደ ክርስቶስ የሚያደርስ ሞግዚት ነው የሚለው ሀሳብ አይነው በተሳተገ መልኩ ረጉምታል። ነገር ግን ሕጉ ጳውሎስ በተለይ በሮሜ 7:14 ያለው ነገር ደስ ይለኛል። ሕጉ መንፈሳዊ ነው። ሕጉ መንፈሳዊ ነው። ቃል በቃል ከማንበብ እንዳልሳሳት ሮሜ ምዕራፍ 7:14 ሕጉ መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ለሆነ የተሸጥኩ የሥጋ ነኝ። but I am carnal sold under sin። ካርናል የሚለው ቋንቋ ሥጋ ብዙ ሰዎች ካርናል የሚለው ሥጋ ሲባል የሥጋ የለበሰ ካርናል ማይንድ ነው። ማይንድ ሜካፕ ያምሮ እንትናችን ነውና ካርናል ነኝ። ካርናል ደግሞ ምን አይነት ይላል ሮሜ 8:6 ላይ ስናነብ የካርናል ማይንድ ከእግዚአብሔር ጋር ጠላት ነው። ካርናል ማይንድ ወይ ደግሞ የሥጋ አእምሮ ገላትያ 5 ላይ ቁጥር 17-18 አካባቢ ሥጋና መንፈስ እርስ በርሳቸው ያደርጋሉ ይቆማሉ። የእግዚአብሔር ሕግ መንፈሳዊ ነው። እኔ ደግሞ ምንድነኝ? ሥጋ ነኝ። እንዴት ሊሆን ይችላል? አይሆንም። ጠላትነት ነው። በሁለት መካከል ጠላትነት ነው። that's why today ሕግ አያስፈልግም የሚለው የሥጋ ሐሳብ ፖይንት ይመጣው ለዚህ መልስ ወንጌል ይዞ መጥቷል። ወንጌል ክርስትና የክርስቶስ በመስቀል መሞት እና በክርስቶስ ኢየሱስ ማመን እና የኃጢአት ይቅርታ ማግኘት ለኃጢአት ምንድነው ለኃጢአት ሰርቲፊኬት እንድንሰራ ሰርቲፊኬት የሚሰጥ ነው ወይስ ክርስቶስን መስለን ኃጢአትን ተጸይፈን እንድንኖር ነው? ወንጌሉ በእውነት ከሆነ በኃጢአት ጸንተን እንድንኖር ነው ወይ የተጠራ ነው? በእርግጥ ሮሜ 6:1 መልሶታል። ቢሆንም ግን ወንጌሉና ሕጉን እንዴት ነው አዋህደን ሁለቱ የተጻረሩ ናቸው ተብሎ የሚነገር በዘመን ላይ እንዴት ነው አዋህደን እውነተኛውን መልክ መንገድ የምንችለው? በቴድግስ እሺ፣ አመሰግናለሁ። ወንድም ወረታው ብዙ ፓርቱን የሕጉን ክፍል ነክቶታል። ማቴዎስ 5:17-8 ቅድም እንዳነሳው ጌታ ኢየሱስ ክርስቶስ ምንድነው ያለው? እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ
ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ ብሎ በራሱ ነው ያረጋገጠልን። ይሄንኛው ማለት ነው። ይሄ ሕጉ የለም ወይም ደግሞ ተጠርቆ ተወግዷል ምናምን የሚለውን ይባል ብዙ ጊዜ ለራሴ የሚገርመኝ ነገር አለ። ምንድነው የሚገርመኝ? አሁን ኦኬ እሱ የለም እንበልና የለም ብለን ሰዎች እንዴት ነው ታዲያ ንስሐ የሚገቡት? አሁን በክርስቶስ ከሆነ መዳናቸው ኃጢአታቸውን መናዘዝ አለባቸው አይደል? መናዘዝ አለብን። በምን ሪፈረንስ ነው የምንናዘዘው? ምን አረኩኝ ብዬ ከምን ተነስቼ ማለት ነው? ይሄን ክፍል ሳጠና ምን አስተዋልኩኝ? አሁን ልክ ይሄ የሆነ ጊዜ ላይ ያነበብኩት ነበር። የሆነ ልክ እንደ አልትራቫዮሌት ላይት ብሉ ይሄ ብላክ የሆነ ላይት የሆነ ነገር ላይ ሲበራበት እጃችን ላይ ኦር የሆነ ሰርፌስ ላይ ሲበራ የተለያዩ ባክቴሪያዎች ምናምን ያሉበት ቦታ ላይ እንትን ያደርጋል፣ ይበራል። እና የቴቱ ጋር ኮንሰንትሬትድ የሆነ ባክቴሪያ ወይም ደግሞ በጣም ተውሳክ ያለበት ቦታ ላይ ያስታውቃል ማለት ነው። ያ ላይት እነዛ እንትኖች ባክቴሪያዎቹ ላይ የሆነ ነገር አግኝቶ ነው የሆነ ኬሚካል አግኝቶ ግሎ አርጎ ነው አይደል የሚያበራው የሚያንጸባርቀው። ልክ እንደዛ ነው የሳልኩት። ለምንድን ነው አሁን የክርስቶስ ብርሃን በእያንዳንዱ ኃጢአተኛ ላይ በሚበራበት ጊዜ ምንድነው ይገልጣል ይላል አይደል? እያንዳንዱን የኃጢአት ስራውን ይገልጠዋል። ከምን አንጻር ነው የሚገልጠው? የሆነ አለ ማለት ነው አይደል? የተቀመጠ ሕጉ ምንለው እዛ ጋር ነው። አሁን የሚሰርቅ ከሆነ አትስረቅ የሚል አለ ማለት ነው። ካልሆነ እነዛ ሕጉ ኦልሬዲ የተሻረ የሌለ ከሆነ ግን ምን ኃጢአተኛ መሆኑን ካላወቀ እንዴት ወደ ክርስቶስ ሊመጣ ይችላል? ለዛ ነው ልክ ብርሃን ነው ሕጉ ወዴት የሚመራ ወደ ክርስቶስ የሚያመጣ። ከዛ በኋላ ሰው ራሱን ኢቫሉዌት አድርጎ ራሱ እንዲገመግም የሚያደርገው ማለት ነው። እና ለምሳሌ አሁን ልጆች ሲኖሩን ወላጅ ስንሆን በቤት ውስጥ ብዙ ሕጎች አሉን በእኛ በአቅማችን እንኳን ማለት ነው። እንዲያታርግ እንዲያደርግ እያለን ልጆችን እንትን እንላለን አይደል? እኛም እንደዛ የምንለው እኛ ዋጋ አለው ብለን ለነሱ ዴቨሎፕመንት ለነሱ እድገት አእምሮአዊ ስፒሪቹዋሊ እድገት ይሆናቸዋል ይጠቅማቸዋል ብለን ስናስብ ነው አይደል ሕግ የምናወጣው። ከዛ በኋላ በዛ እንዲመሩልን እግዚአብሔርም ልክ እንደዛ ማለት ነው። እሱ ይሆናል ያለው ለኛ መልካም የሆነው ነገር አለ። ከሱ ጋር ባለን ግንኙነት ከሰዎች ጋር ባለን ግንኙነት እንደውም ጌታ ኢየሱስ 2 ትእዛዝ ብቻ አርጎ ጠቅልሎ አይደል ፍቅር ለሰውና ፍቅር ለኔ ለራሴ ብሎ በሁለት ከፈለው። በሁለቱ ይደመደማል አለ። ግን ሁሉም 10ቱ ትእዛዞቹን ነው ወደ 2 የጠቀለላቸውና ሕጉ የሚነግረን ነገር የእግዚአብሔርን ባህሪ የሚያሳይ ስለሆነ ሰዎችም ደግሞ አድርገውት ያንን ሊኖሩ ስለማይችሉ ማለት ኃጢአተኛ ስለሆነ ያንን ልክ እንደነ ሳምሶን ማለት ቅድም ያልናቸው እዛ ተግዳሮቶች ብለን የደረደርናቸው እነዛ ማድረግ ስላልተቻለ ማን መጣ? ራሱ ክርስቶስ መጣ። ምን ሊሆን? የእግዚአብሔርን ባህሪ ሊያሳየን ማለት ነው። የእግዚአብሔር ባህሪ ሕጉ የእግዚአብሔርን ባህሪ የሚያሳየን ነው። ክርስቶስ ያንን ኖረው እንደ ሰው እንደኛ ተወልዶ ያንን ኖረ። አንድም ነጥብ ሳያስቆጥር ማለት በኃጢአት እሱ ያንን በእግዚአብሔር ፈቃድ የእግዚአብሔርን ፈቃድ ቅድም ወንድም ወረታው ሲለው በነበረው አካሄድ በእያንዳንዱ ነገር እግዚአብሔርን እያማከረ ኖር አይደል? ለኛ ምሳሌ ለመሆን ማለት ነውና በመታዘዝ ምን አደረገ? ኃጢአትን አሸነፈ። ከዛ በኋላ ደግሞ በመስቀል ላይ ደግሞ ያንን ይሄ ሁሉ ዕዳ እኛ ከዚህ በፊት ያለንን በሙሉ ምን አደረገው?
አስወገደው የሚለው እሱ ነው። በእኛ ትክትዩ የተጻፈውን የዕዳ ጽሕፈት በሙሉ ምን አደረገው? ሻረው። በማ በደሙ ማለት ነው። መስዋዕት ምንም እንከን የሌለበት አንድ ብንቁጥር የማናገኝበትን መስዋዕትነት ለኛ ሰጠ። አሁን ሕጉና ወንጌሉ ጋር የሚገናኘው እንዴት ነው? ሰዎች ይህንን የፈሰሰውን ደም የተከፈለላቸውን መስዋዕትነት ሲቀበሉ ምን ይሆናሉ? የነሱ ኃጢአት ቁልጭ ብሎ ይታያቸዋል። ወደ ክርስቶስ ሲመጡ የማይበራ ነገር የለም፣ የማይገለጥ ነገር የለም። ሲገለጥ ምን ይሆናል? ሰዎች ንስሐ ይገባሉ። ወንጌሉ ማለት እሱ ነው። ወደ ክርስቶስ ማወቅ ዕውቀት ስንመጣ ልክ ባወቅን መጠን ያም ዕውቀቱም ደግሞ ከክርስቶስ ቃል ነው፣ ከዚሁ ከእግዚአብሔር ቃል ነው የሚወጣው። ምክንያቱም ቃሉ ደግሞ በእግዚአብሔር መንፈስ የተጻፈ ስለሆነ ማለት ነው። ልክ ሲነበብ የሚበራ ብርሃን አለ፣ የሚጋረፍ ማለት ነው። ልክ ስናነበው ነው የሚመጣው። ልክ ስናነብ ይበራብናል። ልክ እንደ ቅድም እንዳልኳችሁ እኛ ላይ ማለት ነው ያለው ኃጢአት ይበራል። ያ ደግሞ የመንፈስ ስራ ነው። እኛ ፈልገነው እኛ እንትን ብለን ሳይሆን ሰሚት አድርገን ልክ ማንበብ ስንጀምር ውስጣችንን፣ ጆሮአችንን፣ አይናችንን ኤቭሪቲንግ ከፍተን ስንሰማ ምን ያደርጋል? ይለውጠናል። መቼ እንደተለወጥን ራሱ ሳናቅ ማለት ነው። ምቀኞች ከነበረን ሰዎች በቃ ፕሮስፐር ሲያደርጉ፣ ሰዎች ሲሳካላቸው ደስ የሚለን እንሆናለን። ሳናስበው ነው። ይሄ የእግዚአብሔር ስራ ስለሆነ ማለት ነው። ይሄን የሚያደርገው ማለት ነው የእግዚአብሔር ፍቅር ነው። ይሄ ሁሉ የሚሆነው ለሰው ለመጀመሪያ ለእግዚአብሔር ፍቅር ሲኖረን ምን እናደርጋለን? እንታዘዛለን። ለዛ ነው ክርስቶስ እኔ ብትወዱኝ ምን አለ? ትእዛዜን ጠብቁ። ይሄ ዲፎልት ይሆናል። ከዛ በኋላ አታደርግ የሚለው ነገር እንትን ይሆናል፣ ትዝ አይለም። ልክ አሁን አንዴ ትዝ ይለኛል የኔ ጓደኛ ከስራ ቦታ በቤት ነርታ ስትሄድ መኪና አንዳንዴ ባይ ዲፎልት ነው እንዴት እንደነዳው ሳላውቀው ቤት ደርሼ አገኘዋለሁ አለች። ይሄ ዲፎልት ሆነ። በቃ ገብቷችኋል? ልክ አሁን ኃጢአትም በክርስቶስ ስንሆን ክርስቶስ በእኛ ውስጥ መኖር ሲጀምር ምንድነው የሚሆነው? በቃ ዲፎልት ነው። ኃጢአት ይመጣል እንዴ ወደ ውስጣችን ማለት አይመጣም። ቅድም እንዳየው ማለት የምናየው ምኞት፣ በሰው መቅናት፣ ቅድም ያነበብናቸው በሙሉ ምን ይሆናሉ? ሊሆኑ አይችሉም። የክርስቶስ ባህሪ ማለት ነው። ወደዛ ነው የምናድገው የሚለው የወንጌሉ ሚስጥር ይሄ ነው። ሚስጥሩ ደግሞ የተገለጠ ነው። ደስ የሚለው ነገር የተገለጠ ነው። ለሚወዱት አይምሯቸውን ሁለንተናቸውን ከፍተው ለሚሰሙ ወደሱ ለቀረቡ ሁሉ ለሚናዘዙ ሁሉ ኃጢአታቸውን ተናዘው ለሚቀርቡ ሁሉ የተከፈተ ነው ሚስጥሩ ማለት ነው። እና ደግሞ የምስራች ቅድም ዶክተር እንዳለው የምስራቹ ቃል ይሄ ነው። እና የሕጉና የወንጌሉ ግንኙነታቸው እዚህ ጋር ላይ ነው የሚል ነው። እና ማዕከሉ ክርስቶስን ማፍቀር ነው ብሎ ነው የሚያስቀምጠው። እና ሕግን በምንረዳው መሰረት በሆነው መሰረቱ ልክ እንደ ቤዙ ወንጌል እንደሆነ የክርስቶስ መሞት ሕግን በመጠበቅ ሳይሆን በእምነት መዳናችን ከሕጉ ጋር አብሮ የተነገረን ለዚህ ነው ብሎ ብዙ ጥቅሶችን ማንሳት እንችላለን። በሕግ በመጠበቅ እንደማንድን ማለት ነው። ቅድም ሁለት ኤክስትሪም ነው ያለው። እዚህ ጋር ተጠርቆ ተሸኝቷል፣ ይሄ ሞግዚት ምናምን ከዚህ በኋላ አያስፈልገንም የሚል ኤክስትሪም አለ። እዚህ ጋር ደግሞ አይ በሕግ ነው መዳን የምንችለው እሱን በመጠበቅ ነው የሚል ደግሞ አለ። ይሄ እንደዛ ሳይሆን ሁለቱ ምን ሲሆኑ ነው? ሜሪ ሲሆኑ ነው ማለት ብትወዱኝ ትእዛዜን ጠብቁ። ክርስቶስ እኛን እንድንወደው ይፈልጋል። ለሰዎችም ደግሞ ያንን ፍቅር እንድናሳይ ደግሞ ይፈልጋል ማለት ነው። ለምሳሌ ሮሜ 3:28ን ደስተሷን ላንብብና ላቆም። ብዙ ጥቅሶችን
እንትን ማለት ሰንበት ትምህርቱ ላይ የተቀመጡ አሉ። እነሱም ለማንበብ ጊዜ እንትን እንዳልል ብዬ ነው። 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። የምንጸድቀው ከኃጢአታችን ሁሉ የምንነጻው በምንድነው? በእምነት ነው። እሱም በክርስቶስ በማመን ነው። ልክ የዚህ አይነት ጥቅሶች ናቸው ሮሜ 4:13-16 በእምነት ጽድቅ እንደሆነ የሚናገረው። ገላትያ 2:16ም እንደዚሁ ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን እናውቃለን። ነገር ግን ያመነ ሰው በክርስቶስ ያመነ ግን ምን ይሆናል? ያ ለሱ ዲፎልቱ ነው። ያንን ስለሚወድ ስለተደረገለት ታላቅ ነገር ሲያመሰግን ነው። ኑሮ ነው ማለት ነው። ኑሮ ስለሆነ ምክንያቱም ሕጉ የእግዚአብሔር ባህሪ ነው፣ መሰረቱ ነው ካልን ምንም እሱ የሚቀየር ስላልሆነ ተጠርቆ ሄዷል የሚለው ብዙ አያስኬድም። ፊልጵስዩስ ላይም 3:9 ላይም እንደዚሁ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ በሕግ ለእኔ ያለው ጽድቅ ሳይሆንልኝ ብሎ የሚናገረው አለ። ተመሳሳይ ሀሳቦችን ነው እነዚህ ላይ የሚናገረውና ይሄንኛው ክፍል ይሄንን ነው ባጭሩ የሚያስተምረው። ታንኪዩ ተባረኪ። እንግዲህ የሰው ልጅ ሕግን ሊጠብቅ እንደማይችል ምን ነው ጌታችን ኢየሱስ ክርስቶስ ያንን በሕግ ጥሰት ምክንያት የመጣውን ፍርድ ሊሽረው ተጣረቁ ተወገደ የሚለውን ሐሳብ ሄዳችሁ ታነቡት። በሕግ አንጻር ተጽፎ የነበረው ኃጢአታችን ነው ተጠርቆ የተወገደው ኃጢአታችን ነው። ክርስቶስ ኢየሱስ በመስቀል ጠርቆ ይሁንና ኃጢአት በሕጉ አንጻር ተጽፎ የነበረው ኃጢአታችን ሕጉ የእግዚአብሔር መሰረታዊ የሕገ መንግስት ነው። ሕገ መንግስት እንዴት ይሻላል? ሕግ ሁለት አይነት ገጽ አለው። አንደኛው ወንጌል ሁለተኛ ገጽ አለው። አንደኛው በሕግ መተላለፍ ምክንያት የመጣውን ሞት ሻር ሞቶ ሻረልን የሚል። ሁለተኛው ገጽ ደግሞ አሁን የምንመጣበት የሐሙሱ ፓርት ማወቅና ማደግ የሚል እንዴት ሊያደርግ ይችላል? አሁንም ሮሜ ምዕራፍ 7 ቁጥር 14 ላይ ያለውን አንብያለሁ። ከ15 ጀምሮ ስታነቡት አልቻልኩም ይላል ጳውሎስ። አልቻልኩም፣ መልካም ማድረግ ፈልጋለሁ ግን መልካም ማድረግ አልቻልኩም። መልካም ማድረግ የፈለግኩ ማልፈልገው ክፉ ነገር አደርጋለሁ እያልና ያንን ክፉን ነገር ትተን መልካሙን ነገር ማድረግ አሁን ለዚህ ትዕግስት እንዳደረገው በዲፎልት መልካም ነገር ከውስጣችን ራይት ሆኖ እንድናደርግ የሚያደርግ ደግሞ ሌላ ሰማያዊ ስጦታ ተሰጠን። ያም ምንድነው? ክርስቶስ እንድንመስል፣ ያም የመለኮቱ ባህሪ። ይህ ነው ወንጌል። ሁለቱ ናቸው። ሁለቱ በጥምር ሆኖ የኃጢአት ዋጋ ተከፈለልኝ፣ በክርስቶስ ኢየሱስ ኃጢአቴን ነጻው፣ ኃጢአቴ በደሙ ታጠብኩ። ራዕይ ምዕራፍ 1 ያኔ ነገር። ሁለተኛ ደግሞ ከነጻው በኋላስ ልብስን ጠብቅ ተብሏል። የነጻው ልብስን በጣቆሽ ጠብቅ። how can I keep it clean? እንዴት አድርጌ keep clean ላደርገው የሚለው ነው ሁለተኛው የወንጌል ክፍልና ማወቅና ማደግ ያዕቆብ 1:22 መሰለኝ ሰማዮች ብቻ ሰጥተው ነው አድራጊዎችን ተብሏልና አጭር ጊዜ ነው ያለችን። እንደው 3 ደቂቃ ልስጣችሁ። ወንድም ይወረታውና የትዕግስት ወንድም ይወረታው ጀምርና ከዛ ትዕግስት አጠቃየ 3 ደቂቃ። እሺ፣ በጣም አመሰግናለሁ። እንደገና እንግዲህ እስካሁን ያነሳነው ነጥብ እንዳለ ሆኖ የዚህ ሁሉ ማሰሪያው ግን ተግባር ነው። የምናውቀውን ነገር የተማርነውን ነገር አንድ ዶክተር ለምሳሌ ተምሮ አውቆ ያን ዕውቀት ሰዎችን ለማዳን ተግባራዊ ካደረገው ዘመኑ በሙሉ ምን ያለ የባከነ ነው ማለት ነው። እና እንግዲህ አውቀን ተግባራዊ ካላደረግን የክርስትና ሕይወታችን ሕጉን ማወቁ ትርጉሙ ምንድን ነው? በመጨረሻ ጊዜ እኮ ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 25 ሄደን በምናነብ ጊዜ የሚጠይቀው ጥያቄ ይሄንን ነው። ምን አደረጋችሁ?
ተርቤ ነበር፣ ተጠምቼ ነበር፣ ታስሬ ነበር። ምን አደረጋችሁ? ወንጌሉ እንግዲህ ያ ነው። ካሁን ዘርዝረነዋል። ባልንጀራን እንደራስ ውደድ ነው። የሚጠሏችሁን ውደዱ ነው። የመጽሐፍ ቅዱስ ዓላማ ጌታ ቅድም እኔ ማንሳዋለሁ፣ ትዕግስት አንሳዋለሁ። ጌታ ኢየሱስ ክርስቶስ 10 ትእዛዛት ሳመራይዝ አድርጎ በሁለት አቅርቦታል። አምላክንና ጓደኛህን እንደራስ ውደድ። ያን ተግባራዊ አድርገነዋል ወይ ነው እንግዲህ ጥያቄው። እኛ በራሳችን አንችልም። ሐዋርያው ጳውሎስም ብሎታል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ትልቁ ዜናና ትልቁ የምስራችን ራሳችን በራሳችን ህጉ መጠበቅ እንችላለን? አንችልም። ማንም ህጉን ጠብቆ ሊድን የቻለ ኢቭን አብርሃም አመነ ጽድቅ ሆኖ ተቆጠረለት ነው የሚለው። ስለዚህ አውቀን ተግባራዊ ማናደርግ ከሆነ applied knowledge is good but applied knowledge አውቀን ተግባራዊ ካላደረግ ነው የእግዚአብሔር ቃል ማወቁ ከጸሐፍት ፈሪሳውያን ህይወት የምንማረው ምንድነው? ጌታ ኢየሱስ ክርስቶስ ያለውን ይሄንን ነው። ነገሮች ሁሉ ጠንቅቀው ያውቃሉ፣ ያስተውላሉ። ነገር ግን ተግባራዊ ባለማድረጋቸው ምክንያት ወደ ደህንነት መምጣት አልቻሉም። የዛ ሳምራዊ ታሪክ የሚነግረን ይሄንኑ ነው። ተግባራዊነት ከሌለ የክርስትና ህይወት ትርጉም የለውም። ያማ ምን መሆን ነው? ጸሐፍት ፈሪሳውያን ሂፖክራሲ የምንለው ነው። በእውነቱ እግዚአብሔር ይቅርታ እንጂ አለማወቁ ይሻላል። እንደዛ ከሆነ አለማወቁ ይሻላል። አውቀን ግን ተግባራዊ ካላደረግነው ተጠያቂነታችን ከፍተኛ ነው። ሰንበት ትምህርቱ ምን ይላል? ኢየሱስ አንዳንዶች ስሙን እንደሚጠሩና እርሱን በግል ሳያውቁ ስለእርሱ ብቻ እንደሚያውቁ ተናግሯል። እውነተኛ አምላክ ብቻ የሆነ አንተ የላከውም ኢየሱስ ክርስቶስ ያውቅ ዘንድ ይህች የዘላለም ህይወት ናት። እና ይሄንን ተግባራዊ እስካላደረግን ድረስ ማወቅ ብቻውን የትም አያደርስም። ለዚህ ወገኖች አዋቂዎች ብቻ ሳይሆን በተግባር የምናውል እንድንሆን፣ የተማርነውን በተግባር እንድናውል፣ የተማርነውን እንድንኖር፣ ያወቅነውን እንድንኖር እግዚአብሔር መንፈስ ቅዱስ ያስችለን ዘንድ እንደገና ቅድም እንዳለው እንደ ጌታ ኢየሱስ ክርስቶስ በጸሎት ጌታችንን መጠየቅ አለብን። ተባረክ። ኃይልን በሚሰጠኝ በክርስቶስ ሁሉም ይችላል መሰረታዊ ሐሳብ ነች። ሰው መልካም ማድረግ ውለዋል። ሁሉም ሰው ስታየው ስለ ፍትህ ሲሰማ ደስ ይላል፣ ስለ ፍቅር ሲሰማ ደስ ይላል፣ ስለ ሰላም ሲሰማ ደስ ይላል። ሁሉም ደስ ይላል፣ ግን ማድረግ አይችልም። ዋይ ለምን ይከለከላል? ነው የሰው ልጅ መሰረታዊ የጎደለው ነገር አለ ማለት ፓርቴክ ማድረግ ያለበት መካፈል ያለበት ወንጌሉ ሐሳብ ያ ነው። በትዕግስት ውስጥ ይላል ዮሐንስ 17:3 ጀምሮ እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኸኝ እንጂ ያንተ ናቸውና። የእኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለነርሱ ከብር ያለው ብሎ እንግዲህ ጌታ ኢየሱስ ራሱ የሚናገረው ነው፣ ስለእያንዳንዳችን ማለት ነው። እሱን ለሚያምን ሁሉ የተናገረው ማለት ነው። ስለሱ ማወቅ ብቻ ሳይሆን እሱን መምሰልን ካለበለዛ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም
ያለው የማቴዎስ 7:21 ደግሞ ይመጣል ማለት ነው። ስሙን መጥራት ብቻ ሳይሆን በሱ አምኖ መኖር፣ ልባችንን እልህኛ አለማድረግ፣ ጆሮአችንን ከፍተን ልባችንን ተቀባይ አድርገን ድምጹን እንደዚህ መስማት አለብን ማለት ነው። እሱ ያንን በምናደርግበት ጊዜ ይሄው ቃል እኮ እየገባ ነው። ለምንድነው ልክ ሰማይና ምድርን እንዳገናኘው እኛንም እያገናኘን ነው በዚህ ቃሉ መሰረት ማለት ነውና ወደሱ የሚመጣውን ሁሉ አሳልፎ እንደማይሰጥ እየተናገረ ነው ጌታ ኢየሱስና ሁሉም ወደሱ ቢመጡ ማናቸውም ማለት ነው ምንም ኃጢአት የቀላ ቅድም ባየነው መነጽር በጣም የቀላ ኃጢአት እንኳን ቢኖር በክርስቶስ ፊት ማንም ያንን ኃጢአት መናዘዝ ይችላል። ሙሉ በሙሉ የማንጻት ደግሞ ኃይል አለው ክርስቶስ። ከማንኛውም ከተለያየ የኃጢአት ክፉ ከሚባል ነገር ውስጥም ሁሉ የወጡ ብዙ ሰዎች እናውቃለን አይደል? ሁሉ ብዙ ምስክር አለ። ስለዚህ ኃይል አለው ያ ደም ማለት ነው። መቼ እንደተቀየረን ሳናቅ ብዙ ነገሮቻችን እንደ እባብ ቆዳ ተገፈው ዛሬ ሌላ ሰው የምንመስለው በክርስቶስ ነው። በሱ የማይቻል ስለሌለ ማለት ነውና እሱ ማወቅ፣ ከዛ ደግሞ በዛ መኖር፣ ከዛ ማደግ ሁሌም የማያቋርጥ እሱ እስከሚመጣ ድረስ የማያቋርጥ እንደሆነ ሁላችንም የምንረዳው እውነት ነው ብዬ ጨርሳለሁ እዚህ ጋር። ተባረኩ። አድማጭ ተመልካቾቻችን በያላችሁበት በዚህ ውይይት ሀሳብ እና መረዳት እንዳገኛችሁ እላለሁ። ኃጢአት፣ ወንጌል፣ ህጉ። ኃጢአትና ህግ ዳርና ዳርና ወንጌል መካከሉ አስታራቂ ወንጌል ነው። በኃጢአት እንኖራለን ክርስቶስ ኢየሱስ የሞተ ነገር ግን ከኃጢአት እንድንድን ኃጢአት እንድናመልጥ ኃጢአት ስራ እንዳንተባበር ነው። ምክንያቱም በጽድቅ ህይወት ራቸስነስ ህይወት የቅድስና ህይወት ደስታ ያለው ነው፣ ሰላም ያለው ነው፣ ጤና ነው። ጤና ነው። ሰው በእግዚአብሔር ህግ ላይ በማመፅ ጤና ያገኝ። በአሁኑ ሰዓት ያሉ የመጡ ሰው ላይ የመጣት አብዛኛው መሰረት ያደረገው እግዚአብሔር ህግ ጋር አብሮ ተስማምቶ ያለመጓዝ ነው። ቃሉን ብንናገር ብንሰማውና ብንሰብከው ለራሳችን ፎስ ረጅም እድሜ የደስታ ህይወትንም እናገኝበታለን። ስለዚህ ቅዱሳን እናደፋፍራቸውን የዚህን ሚስጥር እንድትረዱት ጥያቄ ካላችሁ እንግዲህ በዩቲዩብ ፔጃችን ላይ ፌስቡክ ፔጃችን ላይ ጥያቄዎቻችሁን ማቅረብ ትችላላችሁ። ይሄንን መልካም ሀሳብ ላልሰሙ ለወገኖቻችሁ ሼር በማድረግ ተባበሩን። እግዚአብሔር ይባርካችሁ፣ ፊትንም ያብራላችሁ። በጸሎት ነው የጀመርነው። በጸሎት ይሄን ፕሮግራም እንዘጋለን። ወንድማችን ወረታው በጸሎት ይሄን ውይይት ሰዓት ይጀምራል። እሺ እንጸልይ። የምትወደን የምታፈቅረን አምላካችን አባታችን እግዚአብሔር ጸባዖት እናመሰግንሃለን። እነሆ ህጉንና ወንጌልን ስለሰጠህን እግዚአብሔር አባቶ እነሆ ያንተ ፍቅር መግለጫ ህግህ ነው። ያንተ ባህሪ መግለጫ ህግህ ነው። እነሆ ወንጌልህ ደግሞ እኛን ያድነናል፣ የዘላለም ህይወት ይሰጠናል። አምላካችንና አባታችን ሆይ ይህንን ዘላለማዊ እውነት ደግሞ በውስጣችን አድጎ ፍሬ እንዲያፈራ እንድታደርግ እንለምናለን። ይህንን ላላወቁ እግዚአብሔር አባቶ ይሄ ዛሬ የተነጋገርነው ዛሬ ያጠናነው ይደርሳቸውና ብርሃንን ያበራላቸው ዘንድ ወደሚያስፈልጋቸው ትልቅ ዘንድ እንለምናለን። አባቶ ቀሪ ጊዜያችንን ተረከብ፣ አብረን ነውና አትለየን። ስለ ስም ስትል አሜን።